ብሎ እያደረገች ትገኛለች። የሁለት ልጆች እናት የሆነችው ትርሴት አሁንም ቢሆን የብሩክ አለማስታወስ አስጨንቋታል። ለብዙ አመታት ጠፍቶ የነበረውን ለ5 አመታቶች ተሰውሮ ሞቷል ተብሎ የነበረውንም ብሩክ መመለሱ ሚኪንም አስጨንቆታል። ሚኪ በጣም ተጨንቆና ተከስተ ከተባለው ጓደኛው ጋር ሆኖ አሁን ላይ የእሱ መምጣት በጣም አስጨንቋቸው ነበርና ሲያወሩ ቆዩት። ሚኪ ከተከስተ ጋር ተገናኝቶ በጣም አስጨናቂና አስደንጋጭ ነገር ተፈጥሯል ብሎታል ተከስተ። በዚህን ሰዓት ሚኪም እውነቱን ሲናገር ብሩክ በህይወት አለ ብሎታል። ተከስተ በጭራሽ ይሄ ሊሆን አይችልም፣ አንተ ግን ይሄ ነገር እውነት መስሎ ይሄንን እንዴት ነው ማምነው? እሱ እኮ ሞቷል ሊኖርም አይችልም ብሎታል። ይሄንን ነገር እኮ መጀመሪያ ማጣራት የነበረብህ አንተ ነበርክ። ስለዚህ ገና እንደሞተ አይተህ አረጋግጠህ ጨርሰኸው መምጣት ነበረብህ ብሎ ተከስተ ላይ በጣም ከባድ የሆነ እርምጃ ሲወስድበት ነበረ። ሚኪ አሁንም ቢሆን የብሩክ ወደ ቤት መመለስ በጣም አሳስቦትና አስጨንቆት ነበረ። ሚኪ ወደ ቤት ብሩክ ከመጣ ጀምሮ ቤተሰቡ ሁሉ በጣም አጨናንቆታል። በተለይ ደግሞ ከጓደኛው ጋር ሆኖ የሚሰራውንም ስራ በጣም ራሱንም አደጋ ውስጥ እንዳስገባው ሲነገር ነበረ። ትሪስት አሁንም የብሩክ አለማስታወስ በጣም አስጨንቋታልና ምንም ቢሆን አንተ ማስታወስ አለበት ብላ ብዙ የራሱ እንዲያስታውሰው የሆነ ነገር ለማድረግ ትሞክራል። ብሩክ ወደ ቤት ከተመለሰ በኋላ ከትሪስት ጋር አብሮ ካያቸው በኋላ በጣም ጦርነት ፈጥሯል። ይበልጥ ግን ትሪስትንም አስከፍቷትና ሚኪ ብሩክም በጣም ተበሳጭቶ ነበረ። እኔ ከመጣሁ በኋላ ቤተሰቡን ተበጠበጠ ብሎ ጭንቀት ውስጥ ገብቷል። ብሩክ የተጨነቀውንም የትሪስትንም ህይወት ላለማበላሸት ነው ሄጄ እኔ ካሷ መራቅ አለብኝ ብሏል። ግን ደግሞ አንድ የሚያስጨንቀው ነገር አለ። ከዛ በፊት ከ5 አመታት በፊት የወለዱትንም ከትሪስትና ከብሩክ የተወለዱ አንድ ሴትና አንድ ወንድ ልጅን እነሱን እንዴት አባታችን ወዴት ሄደ ቢሉኝስ ብላ ነግረዋለች። ለትሪስትም የነገራት ብሩክ አንድ ያስጨነቀው ነገር እንዳለና በነገርኩት ሰዓት ግን እንዳትከፊብኝ ብሏት ነበረ። በዚህን ሰዓት ግን እሷም እሺ በቃ ግን ምንድነው እውነቱን ንገረኝ ብለዋለች። በዚህን ጊዜ ግን ትሪስት የሰማችውንም ከብሩክ በጣም አስጨናቂ ነገር ነበረ። እኔ ከዚህ መሄድ አለብኝ፣ እኔ ከዚህ ካልሄድኩኝ የአንቺ ትዳር አደጋ ላይ ሊገባ ነው ብሏታል። በዚህን ጊዜ በጭራሽ ይሄ ነገር ማሰብ የለብህም፣ ስለዚህ አንተ ወዴትም አትሄድም እና ደግሞ ምንድን ነው ይሄን ያክል እንደዚህ ልትወስን ያደረገህ ብለዋለች። ትሪስትን በአንድ ልቧ አሁን ላይ የብሩክ ህመምን ማስታመምና የድሮውን ትውስታ እንዲመለስ ማድረግ ነው። ሚኪ ግን በተቃራኒ ሆኖ የውዱን ጓደኛውንም ትውስታ እንዳይመለስና እንዲሁም የራሱን ህይወት ለማበላሸት እየጣረ ይገኛል። ትሪስት በቻለችው አክል የራሱ የሆነ ሕክምና እንዲያገኝ አድርጋለች። ሚኪ ግን ከተከስተ ጋር ሆኖ የብሩክ ድንገት መምጣት በጣም ከማስጨነቁ በላይ ሁለቱም ተስማምተው የብሩክንም አለመገኛ ለማስተካከል እየሞከሩ ይገኛሉ። ትሪስት ሚኪ አሁንም ንዴት ውስጥ ገብቷል። በጭራሽ አንተ በህይወት መኖር የለብህም ብሎ አስታውሰዋል ማለት ነው። ትሪስት ግን የብሩክ አለማስታወስ አሁንም አስጨንቋታል። ብሩክ እንደምንም ብሎ እንዲያስታውስ በቻለችው አቅም እየጣረች ትገኛለች። ግን ተከስተና ብሩክ የሚጠነስሱት ሴራ አንደኛው ነገር ሁለታችንም የብሩክ መምጣት ሊያስከፋን አይገባምና እንዳይደገም ዳግመኛም ከዚህ ከህይወታችን እንዲወጣ ማድረግ አለብን ብሏል። ብሩክ ግን አለማስታወሱ ሚኪንም ትንሽ አረጋግቶታል። ግን ተከስተ እንዴት ሊሆን ይችላል? ምናልባት እየሸወደን ሊሆን ይችላል እኮ ብለዋል። ይሄ ነገር አንተ ነክ የዚህ ሁሉ ተጠያቂ አንተ ነክ ብለውታል። ተከስተ ግን ከመኪናው እዛ ወደ ገደል እንዲገባ አድርጌ ይሄን ያክል ፍሬኑን እንደዛ አድርጌ እንዴት ሊተርፍ ይችላል ብሎ እሱ ማስጨንቆታል። ሚኪ ግን ያለው የተከስተ አንተ ነበርክ ያ ሁሉ ነገር፣ እንደዛም ከሆነ በኋላ መጨረስ ግዴታህ ነበረ፣ እንዴት አደርጋለህ ብሎታልና
በሁለቱም መሀል ጦርነት ፈጥረዋል። ግን ሚኪና ተከስተ አሁንም ቢሆን ይሄንን ነገር ማስተካከል እንችላለን፣ ሁለታችንን ይሄንን ማስተካከልም የምንችለው ብሎ ከሚኪ ጋር እየተወያዩ ነበረ። ሚኪ መዘናጋት ታይቶበታል። ተከስተ ግን አንተ አሁንም እንዴት ከተዘናጋክ ያለህን ሁሉ ታጣለክ ብሏል። ሚኪ ይሄን አክል የሚያስጨንቅ አይመስልም። ግን ቤቴ ውስጥ ከገባ ጀምሮ ትሪስትም የእሱን እንክብካቤ በጣም አስከፍቶኛል ብሎታል። እንደዛ ከሆነ ዳግመኛ ላይመለስ ምናልባት ላያስታውስም ይችላል፣ ወይንም እሱን ማስወገድ አለብን ብሎ ተከስተም ለሚኪ አንድ መረጃ ሰጥቶታል። በዚህ ሰዓት ሚኪ ይሄንን ነገር እኔም እያሰብኩት ነበረ፣ ስለዚህ ሁለታችንም አንድ ላይ ተባብረን ይሄንን ነገር እናጥፋ፣ ግን ደግሞ አሁን ላይ ዳግመኛ ከሞተ እኔ ነኝ የምጠረጠረው ብሎ ሚኪም ለተከስተ ሲያስረዳው ነበረ። እንደዛ ከሆነ የምትጠረጥርህም ትሪስት ስለሆነች እሷን ማስወገድ እንችላለን ብሏል። በጭራሽ እሷን ማድረግ አይቻልም እንዳትጨርሰው ብሎ አስጠንቅቆት ነበረና ለተከስተ ሚኪ እኔ እሷን ወዳታለሁ እና ስለዚህ ማጣት አልፈልግም፣ ትሪስትን በጭራሽ ማጣት አልፈልግም ብሏል ሚኪ። ስለዚህ አሁንም አማራጫችን ይሄንን እንጠቀም ብሏል። ወደ ቤት ሲመጣ ግን አሁንም ወደ ቤት ወደ አስጠጉት ሰዎች ለመሄድ ሞክሮ ነበርና ብሩክም በዚህን ሰዓት በጭራሽ ልትሄድ አትችልም ካለችው በኋላ ትሪስት እና ለልጆቹስ ምን ልላቸው ነው ብላለች። በዚህን ሰዓት ሚኪም በተናገረህ ነገር ተከፍተህ ነው እንደዚህ የምታደርገው፣ ስለዚህ እኔ አስተካክለዋለሁ እና ይቅርታም ይጠይቅሃል ብለዋለች። አይ እሱ ምንም አላጠፋም፣ እኔ ነኝ በሰው ትዳር ገብቼ የምበጠብጠው እንጂ ብሎ ሚኪም ለትሪስት ብሩክም ለትሪስትም እየነገራት ነበረ። በመሀልም አያንተ አይደለህም ብላም በምታስተባብለው ሰዓት ሚኪ ድንገት መጥቷል። ሚኪም በሚመጣበት ሰዓት ብሩክን ከዛ ቤት ለማስወጣት እንዲሁም እንዲወጣ ለማድረግ ከተከስተ ጋር ተመካክረው ነበርና በዚህን ጊዜ ግን ተከስተ ያለውን ነገር አስታውሰዋል። ሚኪ ወደ ቤት በመጣ ሰዓት ትሪስትም ይኸውልህ መምጣት በጣም ጥሩ ነው፣ ከዚህ ቤት እወጣለሁ ብሎ በጣም እያጨቃጨቀኝ ነው ብላለች። ወደ ቤት ከዚህ ቤት እንዳይወጣ አድርግ ብላ ለሚኪም ትሪስት ነግራው ነበረ። በዚህን ሰዓት ለምን ትወጣለህ ብሎ በንቀት ሲያናግረው ነበርና ምን የጎደለብህ የተከፋህበት ነገር አለ እንዴ እያለ በነገሩ ደስ እያለው ሚኪም በዚህ ሁኔታ ሲያናግረው ነበርና ብሩክም አይ ምንም ችግር የለም የጠፋም ነገር የለም ብሎታል። ግን ደግሞ በአንተ ምክንያት ነው፣ አንተ ባሳየኸው ባህሪ ምክንያት ነው ከዚህ የሚሄደው ብላ ነግራው ነበረ። በመሀልም ይሄ ነገር ከሆነ ይቅርታ ጠይቀው ብላ ለብሩክም ሚኪ ይቅርታ እንዲጠይቅ አድርጋለች። በዚህን ሰዓት ግን ሚኪም በፊት ለፊቷ ይቅርታ ብሎት ነበረ። በመሀልም ግን ትሪስትንም ለማሳመን ያደረገው ጥረት ነበረ። ትሪስት አሁን ላይ ብሩክ ይሄንን ሄዶ ይቅርታ ስለጠየቀው በሚኪ ላይ ተማምናና ደስተኛ ሆና ነበረ። ይሄ ነገር የሚያስደስትሽ ከሆነ ደጋግሜ ማደርገዋለሁ ብሎ የትሪስትንም ልብ ለማሸነፍ ችሏል። ግን ደግሞ አሁንም ከተከስተ ጋር ያወሩትንም ነገር በማስታወስና ከቤት ብሩክ የሚያስወጣበትንም መንገድ ፈልጓል። ሚኪ ግን ከመጀመሪያ ጀምሮ ብሩክንም ምን አይነት እየተመኘው የብሩክ የሆነ ነገር ምን አይነት እየተመኘ እንደነበረ ሲያስታውስ ነበረ። ከመጀመሪያ ጀምሮ የሚያስቀኑ ብሩክና ትሪስት የሚያስቀኑ ፍቅረኛሞችና ባለትዳሮች ነበሩ። በዚህ መሀል ግን ሚኪ ነበረ በመሀል ገብቶ የእሱ የሆነውንም ህይወት ለመንጠቅ የሞከረው። ሚኪ ያንን ሁሉ ነገር ካደረገ በኋላ አሁንም ዳግመኛ ይሄንን ሀብትህን ብቻ ሳይሆን ሁሉ ነገርህን ላንተ ሳይሆን እወስድብሃለሁ በቂ አይደለም እያለ ነበረ። ሚኪ አሁን ላይ አውቆ ቢሆንስ ይሄ ነገር ብሩክ የረሳ አስመሰለው ብለዋል። ትሪስት ግን በመሀልም የብሩክ ከመጀመሪያ ጀምሮ የሚወዳቸው የሚሰራቸው ነገሮችን እንዲያደርግ ታደርገዋለች። ሚኪ በዚህ ሰዓት ብሩክና ትሪስት አብረው መሆናቸው አብረው ቅርርብነታቸው አስጨንቆታል። ከቤት እንዲወጣ ለማድረግ ሞክሯል ሚኪ። ግን ደግሞ የመኪና መንዳቱንም እንዲያስታውስ አድርገዋለች።
ብሩክ አሁን ላይ ከመጀመሪያ ጀምሮ በጣም መኪና በደንብ የሚያሽከረክር ከመሆኑ በላይ ይህንን ነገር እንዲያስታውስ አድርገዋለች። ቀጥላ ደግሞ ሂሳብ እንዲሰራ ከሷ ጋር በማድረግና የድሮ ትውስታውንም ለማስመለስ ሞክራለች። ሚኪ ግን በዚህን ሰዓት ሚኪ ከውጭ ነበርና ብሩክንም ከቤት ለማባረር እና በሆነ መንገድ አቅዶ ነበር የመጣው። በዚህን ሰዓት ግን ብሩኬ ከትሪስት ጋር ሆኖ ብዙ ሂሳቦችንም ሰርቶላት በመጨረሻም ግን እንዲያስታውስ ለማድረግ ሞክራለች። ሂሳቡ ከሰራ በኋላ የኔ ጀግና በጣም ጥሩ አድርገህ ነው የሰራህልኝ፣ በጣም ትችላለህ እያለችው ስታሞግሰው ነበረ። በዚህ መሀል ግን አሁንም እሱ ይሄ ነገር እኔ ሰርቻለሁ ከምርሽ ነው እያላት ነበርና ስታቅፈው ሚኪ ደርሰዋል። ሚኪ እሳት ሆኖ ነበረ። በጭራሽ ይሄ ነገርማ ሲፈጠር አይኔም እጄንም እጄ ቁጭ አልልም ብሎ ነበር ነው። ብሩክም ከቤት እንዲወጣ አድርጎታል። ብሩክ አሁን ላይ ሚኪም በምሽት ወደ ትንሽ ወክ እናድርግ በማለት ይኸውልህ አንተ ከመጣህ ጀምሮ ትዳሪ እየተበላሸ ነውና ስለዚህ ከዚህ ሂድ ብሎ አስፈራርቶታል። ሁሉንም ነገር ካደረገ በኋላ ደብዳቤ አስቀምጦ ሚኪም ባለው መሰረት ትሪስትንና ልጆቹንም ትቶ ብሩክም ለአሁን ከቤት ወጥቷል። ደብዳቤው ስታየው ትሪስት በጣም አብዳ ነበርና ስታለቅስ ቆይታለች። ትሪስት ይህንን እሱን ለመፈለግ መንገዷ ጀምራለች። ብሩክ ግን እቤት አለመኖሩ አስደስቶት ሚኪም እየሳቀና በጣም ጥሩ ሚኪ ደስተኛ ነኝ አሁን እያለ ይገኛል።